ጥያቄው ደግሞ በዘላቂነት በህጋዊ እንዲፈታ መንግስታችን ያስቀመጠው አቅጣጫ ነው። ኮሚቴውን የያዘው የህግ ክርክሮች አሉ። በዚህ አሁን ይቋጫል ብለን እናስባለን። ይህንን እናስቁመው ነው። ከዛ በኋላ አይ በቃ ተኩሼ ካልገባሁ በስተቀር እኔ ባላምንበትም ነበር አስተዳዳሪ የሚባለው አስተዳዳሪ ይዤ እገባለሁ ይላል። እኔ ጠቤ ምንድን ነው? የትኛውን አስተዳዳሪ ይዘን ነው? ሁመራ ከለቀቅ ነው 5 ዓመት ሞልቶት የነበረው አስተዳዳሪ ሁመራ ከለቀቅ ነው 5 ዓመት ሆኗል። የትኛው አስተዳደር ነው ይዞ የሚገባው? ህወሓትን እኮ ነው። አሁን ማን ጋር እየገጠመ ይመስላችኋል? ጌታቸው ማን ጋር እየገጠመ ነው? እናቱ ጋር እየገጠመ ያለው፣ አባቱ ጋር እየገጠመ ያለው። አሁን እየመጣ ያለው ስለ ትግራይ አይደለም እያወራ ያለው። ማን ጋር ነው? ቲፒኤልኤፍ የሚባል እየገጠምኩህ ነው። እዚህ ጋርማ ዞር ብላ አትመጣም። ቲፒኤልኤፍ የሚሞት ፓርቲ ነው። ተወልዷል፣ የሚሞት ፓርቲ ነው። ሌሎች ሞተዋል። እንዲያውም አጠገቡ የነበረው እሸቴ ደምለው ቲፒኤልኤፍ ሞተዋል ብሎ ጌታቸው ሲነግረው ነበር። አሁን ከብልጽግና በላይ ጠንካራ ነው። ከብልጽግና በላይ ጠንካራ ነው። ወረቀት የለውም ግን ሰርቲፊኬት የለውም ግን ከብልጽግና በላይ ኮንስቲትዩንሲ ያለ ጠንካራ ፓርቲ ነው። ጥንቅቅ ያለ ጠንካራ ፓርቲ በኢትዮጵያ ቁጥር 1 ጠንካራ ፓርቲ እሱ ነው። ቁጥር 1። ሁለተኛ ኦነግ ነው። አይኖ ብዙ አይገባው ይሆናል። እያንዳንዱ ቤት ሂድና ኦሮሚያ አንኳኳ። ለጊዜው የሆነ ጥቅም ካለው የሆነ ነገር ስላለው ምናምን ከብልጽግና ጋር የተለጠፈ ሊሆን ይችላል። ቤቱ ትክክለኛ ስሜትን ግለጽልኝ ብትለው ግን ኦነግ ነው። ትክክለኛ የኦሮሞ ኮዝ ይዞ የሚንቀሳቀስ ኦነግ ነው። ከዛ ማለት ኢትዮጵያ ውስጥ ላይ የተለያዩ ፓርቲዎች ይኖራሉ፣ ኦፌኮ ምናምን ይኖራሉ። ምንም ጥርጥር የለውም። ያንዳንዱ ቤተሰብም አብዛኛው የኦሮሚያ የትግል ሲምቦል ኦነግ ነው። የትግራይ የትግል ሲምቦል ቲፒኤልኤፍ ነው። ትነግ ነው። ትነግ ሲለው ደስ ይላቸዋል። የአብይ ብዬ ነው። ትነግ ነው። ቲፒኤልኤፍ ነው። በቻይንኛም ጥሩት፣ በህንድኛም ጥሩት። ህንድኛ በቻልኩ እዚህ በገለጽኩት በአብሪቬሽን ምንም እንደሚባል በህንድ ወይ በቻይና 5 ዓመት ሆነን እኮ እና ሰው አስተዳደር እኮ የለም ተበተነ እኮ። ጌታቸው የሚለን ምንድነው? አስተዳደር እኮ እኛ እኮ ከወጣን 5 ዓመት ሆኖናል እና ቻው ብለን ወጣን። ምክንያቱም ህዝባችን እየጨፈጨፋችሁ ማይካድራም ይሄ ሁላ ጭፍጨፋ እየፈጸማችሁ ማይካድራ ጥያቄ መጠራት አለበት ምናምን አለበት ይላል። ማንም የሆነ ነገር እያደረገ መድረክ ላይ ያመጣውና ምን አለ ኢንዲፔንደንት የሆነ አጣሪ በተገኘና የማይካድራ ወንጀለኞች ቢመጡ ማንም ይፈጽመው ማንም ቢገኙ ግን ህግ ቤት በኩል ይገኛል። ይሄ እዚህ እኮ ዲሲ እኮ ነግረውናል እኮ ዲሲ እንደዚህ ያደረጉን እኛ በመጣን ያገኘን አጋጣሚ ተጠቅመን ጨረስናቸዋል። አበበ በሰው በላ የሚባለው አለ ዩቲዩብ እንኳን ተመቷል ይመስለኛል። አሁን እኛ ቲፒኤልኤፍን እየተዋጋን ድሮ በደርግ ጊዜ እንደኔ አይነት እድሜ ጠገብ ከሆናችሁ የኔ ድሮ የደርግ ሙዚቀኛ ነበር መሰለኝ ድሮ እኔ አላውቀውም ድሮ ነበር አሉ ኢቲቪ አስተዋቂ ምናምን ነበር ይባላል። እሱ የተናገረ እየሰራን እና እያረስን እንከላከላለን እንዋጋለን በሚባል እኛ እነዛ ነበር እየሰራን ቲፒኤልኤፍን እናጠፋለን። ምክንያቱም ቲፒኤልኤፍን በማጥፋት እኛ የምናተርፈው ብዙ ነገር አለ ያለው ሰውዬ ማለት ነው። እሱ በቀጥታ እያስተላለፈው ነበር የዲሲ ውይይት በፌስቡክ እየተላለፈ ማይካድራ እኛንን የጨረስናቸው ሲል ሰውየው ቶሎ አጥፋ ተብሎ ዩቲዩብ እኛ ኦልሬዲ ይዘናል። ቪዲዮ አለኝ እኔ 1 ሰዓት አልቆየም። ቶሎ እንደዚህ ያሉ ሰውዬ እንደዚህ ያለ ተናግሯልና አጥፋ ተባለ። ሄዶ ሙሉ በሙሉ ዲሊት አድርጎ እኛ ያኔ ጋማ አድርጎ ነው ይዘናል። ጌታቸው ስለ ማይካድራ እንደዚህ መጠራት አለበት ምናምን ይላል። ጠፍቶት አይደለም እኮ ጠፍቶት አይደል? የተሸጠ ዕቃ ምን ታደርገዋለህ? እንደፈለክ ነው የምታንገላታው። ከገዛው ከፈለክ ትቀብረዋለህ፣ ከፈለክ አፕሳይድ ዳውን ትገላብጠዋለህ፣ እንደፈለክ ታደርገዋለህ፣ ትገላባብጠዋለህ። እኛም ከወጣን እኮ 5 ዓመት ሆኖናል ሲል በኃይል የሚባል ህገ መንግስት ባለበት ሀገር ጊዜ ጠብቀ ኤርትራን ተማምነ አብይ አህመድ ገባ ብሎ ተመስገን ጥሩነህ አስገብቶ ህዝባችን ፈጅተ ምን ያህል ህዝብ እንዳለቀ የማይታወቅ ዛሬ ድረስ የኢኮኖሚስት ዶክመንት ሲታይ ኢኮኖሚስት የሰሞኑ ዶክመንት ያየ ነው። የተጋሩ ካፕቲቪቲ ውስጥ ናቸው ያሉት፣ እስር ቤት ናቸው ያሉት። ወደ ሽራ አካባቢ ማለት ነው ወደ ወረዳ የሚያስተዳድረው ትግራይ የምትባለዋ ግማሽ ትግራይ ወደዛ መሻገር አይቻልም፣ ወደ ጎንደር መሻገር አይቻልም፣ ሞት ያስቀጣል፣ ከባድ እስር ያስቀጣል ብሎ ኢኮኖሚስት አውጥቷል። ብቸኛ አሁን ዘና ብሎ የገባበት ምዕራብ ትግራይ እየገባ ያለው ጌታቸው ረዳ ነው። ትግራዋይ ሆኖ እሱም ትግራዋይነቱ ስለካደ ነው፣ ስለረሳ ነው።
ብሔሩ ስለካደ ነው። የብሔሩን ኢንተረስት አሳልፎ ሰጥቶ ማንኛውም በቃ ለጤንነቴ ለመጠበቅ ብልጽግና ጋር ከተጠጋው ነው ከፈለኩ በኤር አምቡላንስ ሊፍት ተደርጌ በእኩለ ሌሊት ባለፈው 2 ጊዜ እንዳደረጉት ዱባይ ሄጅ የምታከምበት የትም እየሄደ የሚልከኝ አብይ ነው የሚያስታክመኝ። በዚህ ጊዜ እንደ ማንኛውም ነገር ብዬ መኖር ፈልጋለሁ ብሎ የወሰደ እሱ ብቻ ነው የሚሆነው። አሁን ብልጽግና ከብልጽግና ጋር ያወራሉ። ጌታቸው ረዳ የብልጽግና አማካሪ ነው፣ ሚኒስትር ነው። የጠቅላይ ሚኒስትሩ የብልጽግና አማካሪ ነው፣ ያው አማካሪ ሚኒስትር ነው። ማን የሚባለው እሸቱ ደምሌው ማዕከላዊ ኮሚቴ ነው፣ የብልጽግና ማዕከላዊ ኮሚቴ ነው። ይሄን ብልጽግና ነው፣ ይሄን ብልጽግና። ደመቀ ዘውዱ የብልጽግና ሹመኛ ቁጭ አድርጎታል አብይ አህመድ። እና ብልጽግና ከብልጽግና ስለምንድን ነው የሚወራው? ስለ ትግራይ ነው የሚወራው። ትግራይ ጆሮዋን በጥጥ ዘግታ እየሰራች ነው። አሰማሚ መስሚያ በጥጥ ተዘግቷል። ሌላ እኔ ሰሞኑ የተናገርኩት ነገር አለ። ብልጽግና አካባቢ ከሰሙ ይስሙ። ትግራይ የየት ያለ አጀንዳ ይዛ እየመጣች ነው። ምንድን ነው እያለ ያለው ይሄ ሰው እየበሉ አጣሩ። ለየት ያለ ሂስቶሪክ የሆነ አጀንዳ ይዞ እየመጣ ነው። ቲፒኤልኤፍ ሂስቶሪክ የሆነ ማርሽ ቀያሪ የሆነ የትግራይ ጉዳይ ይዞ እየመጣ ነው። ወይዘሮ ጌል እንደዚህ ያሉ፣ ጌታቸው ረዳ ሐሳይ እንደዚህ ያለ ምናምን የሚያውቁት ነገር የላቸውም። ተመልከቱ የራያ ትልቅ ምስጋና። እኔ እንዴት ፕራውድ እንደምሆን እንዴት ስሜቴ እንዴት በቃላት አልገልጸውም። የራያ ህዝብ ያለፉት 2 ዓመታት ያሳለፈው ፈተና የኔላቸው የሚላቸው ልጆቹን በህዝባቸው ላይ ያደረጉት ግፍ ተቋቁሞ የምዕራብ ትግራይ ደመቀ ዘውዱ ያልፈጸመው ወንጀል ነበር ትግራይ ውስጥ ሲፈጽም የነበሩት። ደመቀ ዘውዱ በደመቀ ዘውዱ ደረጃ ያልተፈጸመ ወንጀል በራሳቸው ህዝብ ላይ እኛ ቲፒኤልኤፍ ነን እያሉ የህወሓት ማዕከላዊ ኮሚቴ ነን እያሉ ወደ መቀለ ለመሄድ ከማጭው መቀለ ከሚኒባስ ጎቱ እያስወረደ ስብሰባ ነው የምትሄደው፣ ለቲፒኤልኤፍ ስብሰባ ነው የምትሄደው እያስወረደ እንደዚህ ከስራ ባሮ ደሞዝ ልጆች ያሉት ሚስት ልጅ ያለው ቤተሰብ ይዞ አንተ ከቲፒኤልኤፍ ጋር እንደዚህ ነው የተባለ ከደሞዝ ውጭ እያደረጉ ጌታቸው እንዲህ ብሎ ሲናገር አይምን የሆነ ሰው ሽታ ያለው ይመስላችኋል? ሰው ኢትዮጵያውያን ኦልሬዲ አውቆታል። እውነት ነው። ተጋሩ እንኳን ጨርሻ አልቆ አሁን እንዲህ ያነስብ እና ይዞ በራሱ ህዝብ ላይ እና ይሄን ሁላ ሬዚስት አድርጎ ችሎ እንደዚህ ይሄን ሁላ ፈተና ያለፈ ህዝብ ብልጽግና ገንዘብ እየረጨ ስምረት የሚባለው ገንዘብ እየረጨ የህወሓት ጽፈት ቤት የሚባለው ህወሓት በየወረዳው የነበረው የስምረት ጽፈት ቤት የብልጽግና ጽፈት ቤት እያለ እንትኑ እየቀየረ የትግራይ ባንዲራ በእንደዚህ ያዝ ባንዲራ እኛ እንዲሁ ክልል እንሆናለን እኮ ልክ እንደ ምዕራብ ትግራይ ደመቀ እንደያዘው እኛም እዚህ እኮ እንደዚህ አድርገን ሆስቴጅ ይዘን መሆን እንችላለን እኮ በይፋ መከላከያ ሆይ ግባ ይሄ ሰራዊት ይውጣልኝ የሚል ያደግዳግ የስንት ባለጌ ስብስብ ነበር። የስንት ባለጌ ሌላ ቃል መጠቀም ፈልጌ ነበር ልትሆ ይሄን ተቋቁሟል። የደቡብ ትግራይ የራያ ህዝብ ይሄን የተቋቋመ ህዝብ ነው። እኔ ሁሌ በአግባቡ መመስገን በአግባቡ ዲው ሪስፔክት በጣም ተገቢ የሆነ ክብር ሊሰጠው የሚገባ እኔ ቲፒኤልኤፎች በአግባቡ ይሄን እንዴት አድርጎ አንደሳ እንደሚያደርጉት አላውቅም። ምን ያህል ፈተና እንዳለፈ ህዝብ ግን በአግባቡ ምን ነገር መቻል አለበት በልኩ። ይሄን የተቋቋመ ህዝብ ነው፣ ሬዚስት ያደረገ ነው። እኛ ፈተና ውስጥ ነው የምንገኘው። በዚህም ሳንዱች እያደረጋችሁን ነው። ኢኮኖሚካሊ ስንት ችግር ውስጥ ገጥሞናል። ያለፈው 2 ዓመት 3 ዓመት ውጊያ ከባድ ውጊያ ገጥሞናል። አሁንም ህዝባችን በኮማንድ ፖስት ስም ያለማጣ ህዝብ የኮረም ህዝብ ስንት ወረዳዎቻችን አሁንም በብልጽግና ስር ነው ያሉት። በዚህ ጉባ በዚህ ውጣ በዚህ ሰዓት ከዚህ ሰዓት በዚህ ሰዓት እንዳትንቀሳቀስ የተባለ በወታደር በኢትዮጵያ ወታደር ስፍር ቁጥር የሌለው ግፍ የተፈጸመበት ነው። ግን ለሰላም ነውና ምን እናድርግ የፕሪቶሪያ ሰላም ስምምነት እኛም እናከብራለን ብሎ በጥሞና ጊዜ እያለፈ ነው። ይሄ ሰውዬ አላማጣ ረብሾ ኮረም ረብሾ ጥሙጋ ዋጃ ረብሾ ምዕራብ ትግራይ ሁመራ ሄዶ ማሊያ ቀይሮ ትግራይ እየሸተተ የትግራይ ተወካይ በመምሰል ማን አባቴ የትግራይ ተወካይ አደረገ በሉት። አንተ ትግራይን ከርተ የትግራይ ህዝብ ላይ በጣም መጠነ ሰፊ ጉዳት አድርሰ ብልጽግና እጅ ገብተ ብልጽግና እንደፈለገ እንደ ኳስ እየገተረ ያለ ሰውነ ለጥቅም ለግለሰብ ብቻ እየኖርክ ያለነ በሉት። የትግራይ ተወካይ ትግራይ አሉ
አይሰሙም ይሄን ጉዳይ ምን እያደረገ ምናልባት ከዚህ አለፍ ሲሉ ቲክቶክ ላይ የሆነ ፌስቡክ ላይ ወይ በእንደዚህ አይነት ሳተላይት ላይ አስተና እንደዚህ ዛራ ሲከታተሉ እንደዚህ ካልሆነ በስተቀር የሚያዩት ነገር የለም። በወሬ ነው የሚሰሙት። በወሬ ስራቸው እየሰሩ ነው እነሱ። እኛ እኮ 5 ዓመት ነው የሆነን የነበሩት አስተዳዳሪዎች እኮ ወደ እናንተ በፍቃዳቸው ገብተዋል ተከዘዘብ ሆኗል እያለን ነው። ተከዘዘብ ሆኗል፣ ሌላው ደግሞ ተበትኗል። ስለዚህ መጥቶ ቲፒኤልኤፍ እዚህ መጥቶ ክሌም የሚያደርግበት ይመስለዋል። ቲፒኤልኤፍ አሁን ስለ ኤርትራ ጉዳይ ሲናገር ሻዕቢያ ኤርትራ ሲባል ከሻዕቢያ ጋር አሶሺየት የሚያደርግ ትውልድ ሻዕቢያ has nothing to do with the Eritrean sovereignty የሚባል ሻዕቢያ is the incumbent government ነው። the incumbent government in Eritrea is ሻዕቢያ የሚመራው ህግደፍ የሚመራው ነው። ትግራይ ውስጥም the incumbent ለብዙ ዓመታት incumbent government ሆኖ እስካሁን ድረስ ተጽዕኖ ፈጣሪ ትግራይ ውስጥ ያለው ፖለቲካ ፓርቲ ቲፒኤልኤፍ ነው። ቲፒኤልኤፍ has nothing to do with the sovereignty of ትግራይ። ለወደፊቱ ኢተርናል የሆነ እንትን የለውም። ኢተርናል የትግራይ ህዝብ ነው፣ ነዋሪ አይደለም፣ ህያጅ ነው። ይወለዳል፣ ይሞታል። ሌላው ነገ ጧት ውድብ ናጽነት ትግራይ፣ ሳልሳይ ወያነ፣ አረና ምናምን እየተባለ የሚመጡ ፖለቲካ ፓርቲዎች እድል ካገኙ እያሸነፉ የሚያስተዳድሩት ትግራይ ነው የሚሆነው። ሰው እንዴት ከብሔሩ ጋር ይጋጫል? ሰው እንዴት ከታሪኩ ጋር ይጋጫል? እንዴት ከራሱ ክብር ጋር ይጋጫል? ሰው በታሪክ ዛሬ ቲፒኤልኤፍ የሚባል መቀለ አለና እሱን የሚጎዳ ኤኒቲንግ ማድረግ ይችላለሁ ብለህ ስታስበው ካን ዱ ዛት? ጤና ያለው ሰው ህሊና ያለው ሰው እኔ አላቅም። እኔ ትንሽ ነው በልቼ የምውለው። ይሻል ሁለት በቀን ነው በበላ እሱ ካገኘው እሱን ጊዜ አግኝቼ ምናምን ጥሩ አፕታይት ካለኝ ነው። አንዳንድ ቁርስ በልቼ ምሳ ማልበላበት ጊዜ አለኝ። ምግብ ስላጣው አይደለም። ምግብ እንዴት ብያጣለሁ፣ ግን በብዙ ነገር ተወጥረን ነው የምንውለው። ጌታቸው በቀን ስንት ምግብ ይበላል? 3 ጊዜ እንበለው። ኖርማል ብዙ ሰው ያገኘ ሰው 3 ጊዜ ነው የሚበላው። 3 ጊዜ ለመብላት እስከዚህ ድረስ ህሊና ትሸጣለህ እንዴ? አንድ ጠዋት እንቁላል ከሰዓት የሆነ አንድ እንጀራ ማታ አንድ እንጀራ ለመብላት ይሄን ያክል ህይወት ውስጥ ገባለህ እንዴ? አትገባም እኮ። ጤና ያለው ሰው እንደዚህ አይገባም። ይጨርስ፣ ስሙት፣ ይጨርስ። አንዳንዶቹ በፈቃደኝነት ወደ እናንተ ገብተዋል። አንዳንዱ ቆም ብሏል። አስተዳዳሪ ሰሞኑን ተባልቀው ከሆነ ሰፈር የመጣ አስተዳዳሪ ቃፍታ ምን እንደሆነ ማያውቅ ሰው አስተዳዳሪ ተመድሯል። ቃፍታ አቃል ነው። ቃፍታ የት ነው? ጨረቃ ላይ ነው? ወለጋ ነው? በፍጹም ማያውቅ ሰው የቃፍታ ማህዳሪኻ ተዋይሉ ብደል ፍቅር መስሎኩ ባይሆን አሁን አይቀበሉን። እናንተ ማትቀበሉ በጉልበትና በኃይል አማራጭ ግን ችግሮች ይፈታሉ ብለን አናምንም። ለዛም ነው የትኛውም ሀገር አፍራሽ ጠላት እየተገጠምን እየታገልን ያለን ከመተከላችን ከማንነት ትግላችን ንቅንቅ ስለማንል ማለት ነው። ሌላው ኢትዮጵያውያን ግን የሚኖርበት አውድ መፍጠር ተገቢ አስፈላጊ ስለሆነ ይህን አጠናክረን እንቀጥላለን። ቀጣይ ለሚኖሩ ውይይቶች ሁሉም ሰው ከስሜት የጸዳ በረጋ መንፈስ በሰከነ አእምሮ መወያየት ያስፈልገናል። ስለዚህ ለውይይት ለንግግር ልባችንም አእምሯችንም ክፍት ነው። ለሰላም የተዘረጉ እጆቻችን አሁንም አልታጠፉም። አመሰግናለሁ። ጌታቸው አጨበጨበ። አሁን እኛ ሰላም ነው የምንፈልገው፣ በሰላም ነው የሚደረገው። ወረ ያስከው ኖርማሊ በወረራ ያስከው በወረራ ነው የሚመለሰው። ትዴፍ ግን አይወርም ይመስለኛል፣ አያደርገውም። ሌላ አማራጮች ነው መጠየቅ። እኔ የምንመክረው ነው የሚታየን ነው። አሁን ምንም ምንጩን ነው ማድረግ ያለበት። ምንጩ የሚደርቅበት ቀዳዳዎችን ነው ማየት ያለበት። ምንጩን በማድረግ ረገድ የሚተባበሩትን ነው መፈለግ ያለበት። ለዚህ ሁሉ ሜስ የዳረገው አገዛዝ ምንጩ ላይ የሚረባረብ አካል ነው። እሱ ላይ ነው መረባረብ ያለበት። ፎሬን ፖሊሲ ያወጣው ሪፖርት አይታችሁታል። ፎሬን ፖሊሲ የምስራቅ አፍሪካ ፖለቲካ ዋና ቀያሹ ዲሲሽን ሜከሩ ዋና ለውጥ ማምጣት የሚችለው የትግራይ ፎርስ ነው ብለውታል። የፎሬን ፖሊሲ የዚህ የጎረቤታችን ነው፣ የራሳችን ማለት ነው። የራሳችን ፎሬን ፖሊሲ ትግራይ ትወስናለች ብሏል። የኢትዮጵያና የኤርትራ ጦርነት ከገቡ ወሳኛዋ ትግራይ ነች ብለዋል። ማንበብ ከቻላችሁ አንብቡት። እንዴት ብላ ነው ትግራይ የምትሆነው? አባዱላን ጠይቁት፣ አብይን ጠይቁት፣ ወይም የጻፈው የፎሬን ፖሊሲ የአሜሪካ እንትኖቹን ጠይቋቸው።
ስለዚህ አጀንዳ ስለሰጠ ምዕራብ ትግራይ ተብሎ አጀንዳ ሄዶ እሸቴ ደምለው ጋር ሄዶ ምንደፋደፍ እሸቴ ደምለው አንድ ፍሬ እኮ ነው እና ደመቀ ዘውዱ አንድ ጄኖሳይድ አድርጋ ጌታቸው እንዴት አይቀፎም እንደዚህ አዚያ አጠገብ ቁጭ ብሎ ጌታቸው ግን አንድ የሚገርም ቋንቋ የተናገረው የዚህ አካባቢ ሰዎች ከሽራ ይልቅ ጎንደር ቤት መስራት ደስ ይላቸዋል ቤት ይሰሩ ነበር ይላል ከሽራ ይልቅ ጎንደር መስራት ይፈልጋሉ ምንድነው አሁን ሁመራ ወዴት ነው የሚቀርበው ነው እኔ አላቅም ወደ ሽራ ነው ወደ መቀለ ነው ወደ ጎንደር ነው ወደ ባህር ዳር ነው አላቅም የሰውየው ፖለቲካ ትርጉም መስጠት የፈለገው ግን ይሄ አካባቢ ያለው ሰው በስነ ልቦና ወዴት አካባቢ ነው አሲሚሌት ያደረገው ወደ ጎንደር ነው እሱ የሚለው ግን እንዲሁ ስላልሰጠናቸው እድል ስላልሰጠናቸው ማለት ነው ቤት መስሪያ እንኳን አልሰጠናቸው ለማ አሁን ሽረ እንዳስላሰ ያለ ሰው መስራት የሚፈልገው ቤት አንደኛ ሽረ ከዛ መቀለ በሰላሙ ጊዜ ከዛም አዲስ አበባ ከዛም የከቻለ ምናምን ነው የተለያየ መጀመሪያ አካባቢ የሚኖርበት ቦታ ነው እኔ ጎንደር መኖር ፈልጋለሁ ካለ ጎንደር ነው የሚገነባው መቀለ ነው መኖር የምፈልገው ብሎ የሽረ እንዳስላሰ ቤቱን ጭምር ሸጦ መቀለ ነው ቤት የሚገነባው ማለት እሱ የሚያደርገው ነው የጌታቸው ሸቀጥ ዝም ብሎ ተራ ንግግር ቢሆንም ትራሽ ለዛም ትራሽ ምን እንዳለ ብትሰሙት ጥሩ ነው ታሪክ ለመቀየር የሚደረግ ጥረት ካለ ሁላችንም ልናወግዘው ይገባል እኔ ህወሓት ከዚህ ነፃ ነው እያልኩ አይደለም በተግባር ቀድሜ እኮ ይሄን የዚህ አካባቢ ህዝብ ለየት ባለ መልኩ ጥያቄ መስተናገድ አለበት የሚል እምነት ከነበራቸው ውስጥ ወሰንን እናውቃለን የዚህ አካባቢ ተወላጆች ከሽሬ ይልቅ ጎንደር ነው ቤት የሚሰሩ ስለዚህ ቤትን እያልኩ ጀምረን ነበር ያው የልብስ አልሆነ ብዙ አልገፋን ከሽራ የዚህ አካባቢ ተወላጆች ከሽራ ይልቅ ጎንደር ሄደው ነው ቤት የሚሰሩት እኔ ል ነበር አሁን አይደለም ከድሮ ጀምሬ እታገል ነበር እኮ ይላል ሌላው ግን ትንሽ ነሳጥሮ ይሄ ነገር እሸት ደምለው የሚባለው በሱ ቤት የብልጽግና ማዕከላዊ ኮሚቴ አምና የተመረጠ ህወሓት በነገራችን ላይ ብዙ ጊዜ ደጋግመን ህወሓት ምንለው እዚህ ህወሓት በነገራችን ላይ ሞታለች ይሏል ጌታቸው አጠገቡ አለ የሞተው አጠገብ ያለ ነው በሉት እሸቱ ደምሌ እሸቱ አልገባውም እሸቱ ተወግስና ተሳላትና ለመቀየር የሚደረግ ጥረት ካለ ሁላችንም ልናወግዘው ይገባል እኔ ህወሓት ከዚህ ነፃ ነው እያልኩ አይደለም በተግባር ቀድሜ እኮ ይሄን የዚህ አካባቢ ህዝብ ለየት ባለ መልኩ ጥያቄ መስተናገድ አለበት የሚል እምነት ከነበራቸው ውስጥ ወሰንን እናውቃለን የዚህ አካባቢ ተወላጆች ከሽሬ ይልቅ ጎንደር ነው ቤት የሚሰሩ ስለዚህ ቤትን እያልኩ ጀምረን ነበር ያው የልብስ አልሆነ ብዙ አልገፋን ይሄን ተመልካቾች ይሄ ያልኳችሁ ይሄ ሰው እንዴት ጌታቸውን አስደነገጠው በተለይ ደግሞ ቲፒኤልኤፍ አንዳንዴ ወተን ደግሞ ደጋግሞ ስለሆነ ህይወት ያለው እንዳይመስል ቲፒኤልኤፍ ሙቷል በተለይ ደግሞ ቲፒኤልኤፍ አንዳንዴ ወተን ደግሞ ደጋግሞ ስለሆነ ህይወት ያለው እንዳይመስል ቲፒኤልኤፍ ሙቷል በነገራችን ላይ ብዙ ጊዜ አንዳንዴ በዛ ስናበዛው ትንሽ እንትን እንዳይለን ቲፒኤልኤፍ ሞቷል ይላል የሞተው አጠገብ ያለው ነው በሉት ማለት ቲፒኤልኤፍ ማ ዱቄት ሆኗል ተብሎም ነበር ደምሌ ነው ይባል እሸቴ ደምሌ አሁን እንዲያውም አጠገቡ ያለው እንኳን ደንገጥ ብሏል እንደዚህ ምንድነው ይያለ እኔን እኮ ነው ያባረረኝ እንጂ እሱ እኮ አለ እኮ ያባረረኝ እኮ የሞተው እኮ ነው ሰው በሬሳ ይባረራል እንዴ ቲፒኤልኤፍ ከሞተ የተቀበረ እኮ ተቀብረዋል እንጂ ስሙን ታነሰዋለህ ሺህ ጊዜ ቲፒኤልኤፍ እያልክ ትኖራለህ ሺህ ጊዜ አጀንዳ ታደርገዋለህ ማለት ለምንድን ነው የሞተ ሰው የሞተ ፓርቲ አጀንዳ የምታደርገው ኢሰፓ የሚባል ፓርቲ ነበር አይደል በደርግ ጊዜ የኢትዮጵያ ሰራተኞች ፓርቲ የሚባል ነበር ድሮ ሌበር ፓርቲ ማለት ነው የኢትዮጵያ ሌበር ፓርቲ ማለት ነው ሰራተኞች ይመስለኛል ሌበር ፓርቲ ልክ እንደ እንግሊዝ ስለ ኢሰፓ የሚያወራ ሰው አለ የለም እኮ የድሮዎቹ ኢህአፓ አሁን ኦልሬዲ መጥቷል እንዲያም ተመራጭ ልጆች አሉት ኢህአፓዎች በጣም ወጣት ልጅ አለች በጣም ፈጣን የሆነች በጣም እንዲሁ መፍራት ምናምን የለባት እውነቱ እንቅጭቅጭውን የምታወራው ነጭነጩ የምታወራ ወጣት አላችሁ ሌሎች የድሮዎቹ አሉ እኮ ስማቸው ማይነሳ ቲፒኤልኤፍ ሞቷል ካልከው አተንሰው በቃ እና ጌታቸውም ቅር ይሏል እኮ እንዴት ነው የሞተ ፓርቲ ግን እኔን ያባረረኝ እንዴት ነው በቦሌ ኤርፖርት ብርሃነ ጋዲሳና ክንዳያ ገብረሕይወትን ይዤ የሸሸሁት እንዴት ብዬ ነው የወጣሁት
ይላል። እሱም ማለት ለሱም ያሰባችሁ ማለት አስቡለት ለሱ። ሌላ የሰላም ሚኒስትር አጠገብ ያው ሰውየው ነው ሰላም ሚኒስትር መሐመድ ኢድሪስ የሚባለው አጠገባቸው ያለው አንደኛው ሰውዬ ካላወቃችሁ ትንሽ ልመልስላችሁ ይችላል። ሰውየው ማን ነው የሚለውን ወደ እዚህ አካባቢ ያለ ለማያውቀው ሰውዬ ነው። ቋንቋ መለኪያችን አይደለም ሰውዬ ማለት ነው። ትግርኛም እናገራለን። ትግርኛ በመናገራችን ትግራዋይ አይደለም። አጠገብ በዚህ በኩል ያለው በዚህ በኩል ማለት ስክሪን ላይ በዚህ በኩል ያለው እሱ ሚኒስትር ነው፣ ሰላም ሚኒስትር ነው። ምን ይዞ ወጣ ዛሬ? ዜናውን ነው ማለት ትክክለኛ ጦርነት በትግራይና በአማራ ላይ ውጊያ ላይ እንዲኖር የሚፈልጉ ተመልከቱ። ሚኒስትሪ ኦፍ ፒስ የዓለም የሰላም ሚኒስቴር የጻፈው ዜና ይውልኝ ተመልካቾች። እዚህ ላይ ማለት አሁን እንትናርገውና የወልቃይት ጠገዴ ሰቲት ሁመራ ዞን የሥራ ኃላፊዎችና የወልቃይት ጠገዴ አማራ ወሰንና ማንነት አስመላሽ ኮሚቴ ይላል። የወልቃይት ጠገዴ ሰቲት ሁመራ ዞን የሚባል ከየት ነው ያመጣኸው በሉት። ከየት ነው ያመጣኸው? እንደዚህ የሚባል ዞን የሰላም ሚኒስቴር የት አካባቢ ነው ያለው? የወልቃይት ጠገዴ ዞን ይሄ ዞን የለም። የሰላም ሚኒስቴር ግን የአማራ ብልጽግና ፓርቲ ወይም የነ አገኘው ተሻገር ዞን አርገነዋል። በቃ ይሄን የወልቃይት ጠገዴ ዞን ሰቲት ሁመራ ምናምን ብለን ይሰራ። በዛው የፌደራል ኒውትራል መሆን አለበት። ሁሉም ክልሎች በጋራ በአንድ አይነት እንዲሁ ሳያዳላ ያያል ተብሎ ነው ፕሪዛምፕሽኑ እሱ ነው። እንደዛ መሆን ነበረበት ግን አልሆነም። ሰላም ሚኒስትር እኛ ሰላም እንደዚህ ተወያይተናል። በሁመራ ላይ ተገናኘን። የትግራይ ተፈናቃዮችን የምንመልስበት ሂደት ላይ ተወያየን ነው የሚለው። ቅስቀሳ ውጊያ የሚገቡበት ሂደት ተወያየን ማለት ያለባችሁ። የትግራይ ህዝብም ሰራዊትም ትልቁ ፓርቲ ማንኛውም በጦርነት ይፈታል። ዋና ምንጩ ላይ መረባረብ አለባቸው ብዬ ነው የማስበው። ይሄ ሚዲያም እንደዛ ብሎ ነው የሚያስበው። ምንጩ ላይ ዋጋ የለውም። አብይ የሚፈልገው እሱ ነው። ካርድ የወልቃይት ካርድ እየተባለ የሚጠቀማት ቋንቋ እሷ ላይ ነው ሰው ኢንጌጅ ማድረግ የሚፈልገው አጠቃላይ ኢትዮጵያ